ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች፣ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንግዲህ የ30 ቀን ትምህርት ብቻ እንዴት እንግሊዘኛን አቀላጥፈን መናገር እንችላለን የሚል ቻሌንጅ ጀምረናል ማለት ነው። ዛሬ 3ኛ ቀናችን ላይ ደርሰናል። እንዴት በቀላል መንገድ እንግሊዘኛን አቀላጥፈን መናገር እንችላለን የሚለውን አብረን የምናይ ይሆናል ማለት ነው። ስለዚህ እንደተለመደው ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ በማድረግ እኛንም አበረታቱን እያልኩኝ ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ የመጀመሪያው ጥያቄ አለ። ከዛ ጥያቄው ምን ይሆን ነው፣ ከዛ እንደዚህ ብለን ምን መልስ የሚለውን አብረን ያለን ማለት ነው። ጥያቄ አለ፣ ከዛ መልስ አለ። ስለዚህ አሁን ለምሳሌ የመጀመሪያው ምን ይላል? ኤልኦን እንደምን ማንበብ? ሎ፣ ኤንን ን ብለን ማንበብ፣ ጂን ግ ብለን ማንበብ፣ ሎንግ ሎንግ፣ ቲአይን ታይ፣ ኤምኢን ም ታይም፣ ኤንኦን ኖ። ከዛ ኤስኢ አለ በአንድ ላይ ሲ ብለን ማንበብ፣ ሲ፣ ዋይኦዩን ዩ ብለን ማንበብ። ሙሉን ስናነበው ሎንግ ታይም ኖሲ፣ ሎንግ ታይም ኖሲ ስንል ማለት ነው ለረጅም ጊዜ አላየውህም፣ ለረጅም ጊዜ አላየውም ስንል ሎንግ ታይም ነው ሲዩ እንላለን ማለት ነው። ከዛ እንደዚህ ተብለን ተጠይቀን እኛ መልሳችን ምን ሊሆን ይችላል? ለምሳሌ የሆነ ሰው እንደዚህ ብሎ ቢጠይቀን መልሳችን ምን ይሆናል? አይ ኤችኤን ሃ፣ ቪኢን ቭ፣ ሃብ፣ ቢኢን በአንድ ላይ ቢ ብለን ማንበብ፣ ኤንን ን ብለን ማንበብ ቢን። ከዛ ኦ ዩ ቲን በአንድ ላይ አውት፣ ኦ ኤፍን በአንድ ላይ ኦፍ፣ ኤስአይን ሲ፣ ቲን እንደ ቲ፣ ዋይን እንደ ይ ማንበብ። ስናነበው ሲቲ፣ ሙሉ ስናነበው አይ ሃቭ ቢን አውት ኦፍ ሲቲ፣ አይ ሃቭ ቢን አውት ኦፍ ሲቲ ወይም ታውን ማለት ትችላላችሁ። ስለዚህ እንግዲህ ከከተማ ውጭ ነበርኩ ለማለት አይ ሃቭ ቢን አውት ኦፍ ሲቲ እንድል እንችላለን ማለት ነው። ስለዚህ እዚህ ጋር ሲቲ የሚለው ወይም ታውን ማለት ትችላላችሁ። ሲቲ ታውንም ከተማ ስለሆኑ ማለት ነው። ኦኬ ወደ ቀጣዩ እንሂድ። ለምሳሌ እዚህ ጋር ምን ይላል? ኤስኤን እንደ ሴ፣ ዋይን እንደ ይ፣ ሴይ፣ ኤችኤን ሄ፣ ኤልኦን ሎ፣ ሄሎ፣ ሳይ ሄሎ፣ ዋይኦዩን እንደ ዩ አንብበን አርን ር ማለት ዩር። ከዛ ኤፍኤን ፋ፣ ኤምአይን ሚ፣ ኤልን እንደ ል ማንበብ፣ ዋይን ይ ብለን ማንበብ ፋሚሊ። ሳይ ሄሎ ዩር ፋሚሊ፣ ሳይ ሄሎ ዩር ፋሚሊ ምን ማለት ነው? ቤተሰቦችህን ሰላም በልልኝ ወይም ቤተሰቦችሽን ሰላም በይልኝ ቢለን የሆነ ሰው ከዛ መልሳችን ምን ሊሆን ይችላል? እዚህ ጋር ቲኤችኤን ቴ ብለን ማንበብ፣ ኤንን ን ብለን ማንበብ፣ ኬን ክ ብለን ማንበብ፣ ኤስን ስ በአንድ ላይ ታንክስ፣ አይን እንደ አይ፣ ከዛ ዳብሊው አይን ዊ፣ ሁለቱንም ኤል ል ዊል፣ ዲኡን ዱ ብለን ማንበብ፣ ታንክስ አይ ዊል ዱ ምን ማለት ነው? አመሰግናለሁ፣ እሺ ልልሻለሁ፣ አመሰግናለሁ፣ እልልሻለሁ፣ ሰላም እልልሻለሁ ለማለት ታንክስ አይ ዊል ዱ ማለት እንችላለን። የሆነ ሰው ቤተሰቦችን ሰላም በልልኝ ስለን ምን እንላለን? ታንክስ አይ ዊል ዱ እንላለን ማለት ነው። ያ ወደ ቀጣይ እንሂድ። ምን ይላል ይሄ? ኤችኤን እንደ ሀ ማንበብ፣ ኤችኤን እንደ ሀ፣ ቪኢን እንደ ቭ ማንበብ፣ ሃብ፣ ኤን ኤ ብለን ማንበብ፣ ኤን አይን ናይ አይ ብለን የምናነባት አይን ማለት ነው። ስለዚህ ናይ የሚል ድምፅ አላት። ሲና ኢን በአንድ ላይ ስ ብላችሁ ነው ሁሉ የምታነባት። ስለዚህ ናይስ። ዲኤን ዴ፣ ዋይን ይ፣ ዴይ፣ ሃቪ ናይስ ዴይ ምን ማለት ነው? መልካም ቀን ይሁንልህ ወይም መልካም ቀን ይሁንልሽ ቢለን የሆነ ሰው ምን ልን እንችላለን? ታንክስ ዘ፣ ኤስኤን ሴ ብለን ማንበብ፣ ኤምኤን ሚ፣ ዘሳይም ቲኦን ቱ፣ ዋይኦዩን ዩ ብለን ማንበብ፣ ታንክስ ዘሴም ቲዩ ምን ማለት ነው? አመሰግናለሁ፣ ለአንተም እንደዛው፣ አንተም መልካም ቀን ወይም ለአንቺም መልካም ቀን ለማለት ታንክስ ዘሴም ቲዩ እንላለን ማለት ነው። WHN በአንድ ላይ ዋ ብለን ማንበብ፣ ዋ፣ ቲን ት ብለን ማንበብ፣
ዋት ቲኤችኢን በአንድ ላይ ዘ ዲኤን እንደምን እናነባለን እንደ ዴ ዋይን ይ ዴይ አይኤስን ኢዝ ቲኦን ቱ ዲኤን ዴ ዋይን ይ ቱዴይ ዋት ኢዝ ዘ ዴይ ቱዴይ ዋት ኢዝ ዘ ዴይ ቱዴይ ምን ማለት ነው? ዛሬ ቀኑ ምንድን ነው? ዛሬ ቀኑ ምንድን ነው ብንባል ምን ልን እንችላለን? መልሳችን ለምሳሌ ዛሬ ሰኞ ከሆነ ቱዴይ ኢዝ መንዳይ መንዳይ ዛሬ ቀኑ ሰኞ ነው እንላለን። ስለዚህ ዋት ኢዝ ዘ ዴይ ቱዴይ እንደዚህ ብለን ልንመልስ እንችላለን ማለት ነው። ያ ኤስ ምን ይላል? ኤን እንደ አ ማንበብ ኤን እንደ አ አርኢን እንደ ር ስለዚህ አር ዋይ ኦዩን ዩ ብለን ማንበብ ዩ ኤፍን ፍ ብለን ማንበብ አርኢን ሪ ብለን ማንበብ ፍሪ ቲኦን ቱ ኤምኦን ሞ አርኦን ሮ ዳብሊውን ው ቱሞሮ አርዩ ፍሪ ቱሞሮ ምን ማለት ነው? ነገ ነፃ ነሽ ወይም ስራ የለሽም ለማለት በዚህ መልኩ መግለጽ እንችላለን። አርዩ ፍሪ ቱሞሮ ነገ ስራ አለሽ ወይም ነፃ ነሽ ስራ የለሽም ለማለት አርዩ ፍሪ ቱሞሮ አለን። ከዛ ለምሳሌ አለኝ ከሆነ ምን እንዳለን ዋይኢን የ ብለን ማንበብ ኤስን የስ እንደስ ማለት ነው የስ ኤምን አም ብለን ማንበብ አም ኤፍን ት አርኢን ሁለቱንም ኢ ብለን ማንበብ ፍሪ የስ አይ አም ፍሪ ምን ማለት ነው? አዎ ነፃ ነኝ አም ኖት ፍሪ ማለት እንችል ነበር ማለት ነው። ባይኖረን ማለት ፍሪ ባንሆን ኑሮ አምናት ፍሪ ማለት እንችል ነበር። ስለዚህ አዎ ነፃ ነኝ ለማለት ከፈለግን ደግሞ የስ አም ፍሪ እንላለን። አዎ ነፃ ነኝ አልን ማለት ነው። ስለዚህ የመጨረሻው ምን ይላል ደግሞ ዳብሊው ኤች ኢን በአንድ ላይ ዌ አርኢን ር ብለን ማንበብ ዌር ዲኦን ዱ ብለን ማንበብ ዱ ዋይ ኦዩን ዩ ብለን ማንበብ ኤልአይን ላይ ብለን ማንበብ ቪኢን ቭ ብለን ማንበብ ላይቭ ዌር ዱ ዩ ሊቭ ቅርታ እዚህ ጋር ምን ብላችሁ የምታነቡት ላይቭ ሳይሆን ሊቭ ብላችሁ ነው የምታነቡት። ዌር ላይቭም ብሎ ይነበባል፣ ግን እዚህ ጋር ትርጉሙ ሴንስ እንዲኖረው እንዳገባቡ ነው ማለት ነው። ዌር ዱ ዩ ሊቭ ስንል የት ነው የምትኖረው ወይም የት ነው የምትኖረው ቢለን የሆነ ሰው ምን ልል እንችላለን? አይ ኤልአይን ሊ ቪኢን ቭ ብለን ማንበብ ሊቭ ኤን እንደ አ ሁለቱንም ዲ እንደ ዲ ከአይ ጋር ኤስን ስ ብለን ማንበብ አዲስ። እነዚህ ዲ ሁለቱንም እንዳብል ሲሆኑ በአንድ ድምፅ የምታነቧቸው ማለት ነው። ስለዚህ አዲስ ኤን እንደ አ ቢኢን እንደ በ ቢኤን እንደ ባ በአንድ ላይ ስናነባት አበባ አዲስ አበባ አይ ሊቪን አዲስ አበባ አዲስ አበባ ነው የምኖረው። እናንተም የምትኖርበትን ማስገባት ትችላላችሁ ማለት ነው። ኦኬ እንደዚህ እያደረጋችሁ በቀላሉ የእንግሊዘኛ ክህሎታችሁን በአጭር ቀን ውስጥ ማዳበር ትችላላችሁ ማለት ነው። ስለዚህ እንደነገርኳችሁ ምንድነው ቪዲዮውን ሳሰለችሁ እስከ መጨረሻው ካያችሁ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ አሁን ዛሬ 3ኛ ቀናችን ደርሰናል ማለት ነው። እናንተም በደንብ ተከታትላችሁ እነዚህን ካያችሁ አሪፍ ለውጥ እንደሚኖራችሁ ምንም ጥርጥር የለኝም ማለት ነው። ኦኬ የዛሬውን ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ